ሰላም ውድ የዚህ ሲክሬት ትሬኒንግ ኢንስቲትዩት ተማሪዎች እንዴት ናችሁ? ቸርነት ነኝ። ይህ ቪዲዮ በ2017 ዩኒቨርሲቲ ኢንትራንስ ኤግዛም ለምትፈተኑ በሙሉ ነው። እንደሚታወቀው ዘ ሲክሬት ትሬኒንግ ኢንስቲትዩት በ2017 ዩኒቨርሲቲ ኢንትራንስ ኤግዛም ለምትወስዱ ተማሪዎች በሁለት ዙር የሚሰጥ ፕሪ-ኢንትራንስ ኤግዛም አዘጋጅቶላል። በመጀመሪያ እስኪ ፕሪ-ኢንትራንስ ኤግዛም ምንድን ነው የሚለውን ነገር ልንገራችሁ። ፕሪ-ኢንትራንስ ኤግዛም የሚለው ከስሙ መረዳት እንደምትችሉት ከኢንትራንስ በፊት የሚሰጥ በኢንትራንስ ስታንዳርድ የተዘጋጀ ፈተና ማለት ነው። እንደምታውቁት በ2016 እና ከዛ በኋላ ፈተና የሚሰጠው ኦንላይን ነው። እኛም ይሄን ፈተና ያዘጋጀንላችሁ በኦንላይን ነው። በኦንላይን ስትፈተኑ ልምድ ታገኙበታላችሁ። ሁለተኛው ነገር ደግሞ የትኛው ቦታ ላይ በደንብ አጥንቻለሁ፣ የትኛው ቦታ ላይ ደግሞ በደንብ አላጠናሁም የሚለውን ራሳችሁን የምትገመግሙበት አይነት ፈተና ነው ማለት ነው። ይህንን ፈተና ምን አይነት ተማሪ ነው የሚወስደው ወደሚለው እንምጣ። ይህንን የመጀመሪያውን ዙር የምትወስዱ ተማሪዎች ማለትም ከሐምሌ 2 እስከ መስከረም 5 ድረስ ከኛ ጋር ስትማሩ የነበረ ከ9ኛ ክፍል እስከ 11ኛ ክፍል ሪቫይዝ እያደረገን እያንዳንዱ ዩኒት ከ2007 እስከ 2016 ያሉ ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን እያሰራናችሁ እንደነበረ ይታወቃል። 5 ሳብጀክቶችን ማለት ነው። ይህንን አጥንታችሁ የጨረሳችሁ የተዘጋጃችሁ ተማሪዎች ይህንን ፈተና ትወስዳላችሁ ማለት ነው። ይህ ፈተና መቼ ነው የሚሰጠው? ይህ ፈተና የሚሰጠው ጥቅምት 1፣ 2፣ 3 ይሆናል ማለት ነው። ጥቅምት 1 ማለት አርብ ነው። አርብ ማታ ከ2 ሰዓት እስከ 4 ሰዓት ድረስ ባዮሎጂ የምትፈተኑ ይሆናል። ጥቅምት 2 ማለት ደግሞ ቅዳሜ ነው። ቅዳሜ ከ10 ተኩል እስከ 12 ሰዓት ተኩል ድረስ እንግሊሽ የምትፈተኑ ይሆናል። ማታ እንዲሁ ከ2 ሰዓት እስከ 4 ሰዓት ደግሞ ፊዚክስ የምትፈተኑ ይሆናል። ጥቅምት 3 ማለት ደግሞ እሁድ ቀን ነው። እሁድም እንዲሁ ከ10 ተኩል እስከ 12 ተኩል ድረስ ኬሚስትሪ የምትፈተኑ ይሆናል። ከማታ 2 ሰዓት እስከ 4 ሰዓት ደግሞ ማትስ የምትፈተኑ ይሆናል ማለት ነው። ይህንን የምትፈተኑ ተማሪዎች እንደነገርኳችሁ ከሐምሌ 2 እስከ መስከረም 5 ድረስ እኛ ያዘጋጀንላችሁን የዘ ሲክሬት ፕሪሚየም ቱቶሪያል ስትከታተሉ የነበራችሁ ተማሪዎች እና አጥንታችሁ የጨረሳችሁ ተማሪዎች ነው ማለት ነው። አሁን ደግሞ ሁለተኛው ዙር ስለምትፈተኑ ተማሪዎች ደግሞ ነግራችኋለሁ። ሁለተኛው ዙር የሚሰጠው ደግሞ መጀመሪያ ከጥቅምት 29 እስከ ጥር 1፣ 2፣ 3 እኛ ጋር ለምትቆዩ ተማሪዎች ነው። በዚህ መሃል ከነገ ጀምሮ ተመዝግባችሁ ይህንን ቱቶሪያል በመከታተል ራሳችሁን በማዘጋጀት 5 ሳብጀክት የ9፣ የ10፣ የ11 ሙሉ ዩኒቱን ጥያቄ ሰርታችሁ ሪቫይዝ አድርጋችሁ ከጨረሳችሁ በኋላ ጥር 1፣ 2፣ 3 ሁለተኛውን የፕሪ-ኢንትራንስ ኤግዛም መውሰድ ትችላላችሁ ማለት ነው። ይሄ ፕሪ-ኢንትራንስ ኤግዛም ቅድም እንደነገርኳችሁ በኢንትራንስ ኤግዛም ስታንዳርድ ስለሚዘጋጅ በጣም ይጠቅማችኋል። ቪዲዮዎችን ደግሞ ለማታውቁ አዲስ ለምትመዘገቡ ተማሪዎች አብዛኛውን ዩኒት ሪቫይዝ እያደረግን እንደገና ጥያቄዎችንም እየሰራን ዲቴል ያብራራንበት ነው። ስለዚህ በዚህ 3 ወር ውስጥ በደንብ አድርጋችሁ ትጨርሱታላችሁ። እኛ የጨረስነው በ2 ወር ከ15 ቀን ነው። እናንተም ደግሞ ፕሮግራም አውጣችሁ በዛ ማለት ደግሞ የተለያዩ ያጠናን ዘዴዎችን እነግራችኋለን። የምናግዛችሁ ነገር እናግዛችኋለን። ራሳችሁን በማዘጋጀት ይሄ ሁለተኛውን ዙር ደግሞ መውሰድ ትችላላችሁ ማለት ነው። ቅርብ ጊዜ ደግሞ የተመዘገባችሁ ተማሪዎች አላችሁ። መስከረም ውስጥ አጥንታችሁ ያጨረሳችሁ እናንተ ከሁለተኛው ዙር ላይ ፈተና መውሰድ ትችላላችሁ። አይ ከዛ በፊት ሳነብ ነበር በራሴ የጨረስኩ እኩል ይሰማኛል የሚሉ ተማሪዎች ደግሞ ይህንን ፈተና መፈተን ትችላላችሁ ማለት ነው። ማሳሰቢያ፣ ይህን ፈተና በምትፈተኑበት ሰዓት ራሳችሁን እንድትገምቱ ስለሆነ ምንም አይነት ኩረጃ አያስፈልግም። ያለፈው ዓመት ፈተና ፈትነን ነበረ፣ ግን አንዳንድ ተማሪዎች ራሳቸውን ያታልላሉ። በአጠገባቸው ላይ ሌላ ስልክ የተጠቀሙ ከኢንተርኔት ላይ ሰርች ያደርጉ የሰሩ ለእኛ ጥሩ ውጤት ያመጡ የመሰላቸው ግን ደግሞ ራሳቸውን ያታለሉ የምናምን ኢንተራንስ ያላለፉ ተማሪዎችም አሉ። እንደዛ አድርገው ራሳቸውን የሚያታልሉ ተማሪዎች ማለት ነው። ስለዚህ እናንተ ራሳችሁ ልትገምቱበት ስለሆነ ምንም አይነት ኩረጃ አያስፈልግም። ራሳችሁን የምታዩበት ውጤታችሁን ዝም ብሎ ፐብሊክ ላይ አልለጥፍባችሁም። ስለዚህ ለራሳችሁ ብቻ ትሞክራላችሁ። ሪዛልታችሁን ራሳችሁ ብቻ ነው የምታዩት ማለት ነው። ይሄ ስለሆነ በደንብ ራሳችሁን እንድታዘጋጁ ላለሁን ፈተናውን ኦን ታይም የምንሰጠው በተሰጠው ሰዓት ውስጥ ብቻ ነው የምትፈተኑት። ከዛ በኋላ ሪዛልታችሁን ደግሞ ከተፈተናችሁ በኋላ የምታዩ ይሆናል ማለት ነው። ዘ ሲክሬት ትሬኒንግ ኢንስቲትዩት ለስኬታችሁ ሁሌም ይተጋል። አመሰግናለሁ።